አሁን ሰማ እንዲህ ስትል ያንን ሰውዬ ነው ያስታወስከኝ እኮ። እንዴት አድርጌ ላስገባ ጨርሰው ምን ይባላል አሁን? እሺ ለማንኛውም ጋይስ በደንብ ታብታብ አድርጉ። ያው ከረጅም ጊዜ በኋላ ነው ላይቭ ምናምን የገባ ነው። ረጅም ጊዜ ሳይሆን አትሊስት መሀል ላይ የተወሰነ ጊዜ ብቻ ዲሳፒር አድርገን ነበር። የሆነ ጊዜ ጀምረን ከዛ በኋላ ድጋሚ እንትን ብለናል እና እንትን በሉ ታብታብ አድርጉ ምናምን ነገር። ከዛ በኋላ ታብታቡ 100 ሺህ እናድርስ። ዛሬ ለምን ክርስቲያን አትሆኑም የሚል ቶፒክ ነው እና እስቲ ከቤተክርስቲያን ውጭ ያሉ ሰዎችን ደግሞ እየተቀበልን ምናምን የረጋ ባለ ስፒሪት እንደው መንጨቃጨቁም እኛ ሰራት ያልሰለቸው ሰው አለ ብዬ አላስብም። አላድላውን በፊት ከሚጮው ሰው ጋር ከሚጫጫው ሰው ጋር አብሮ መጮህ ምናምን ዝም ብሎ መዳረቅ የሚባለው ነገር እውነት ለማውራት ብዙ ሰው ሰልችቶታልና አላድ ረጋ ባለ ስፒሪት በእውቀት የሚወራ ነገር ምናምን ቢሆን ጥሩ ነው። ኤኒዌይ ዞሮ ዞሮ ከቤተክርስቲያን ውጭ ያሉ ሰዎችን እየተቀበልን ምናምን ነገር የምንማማር ይሆናል ሀሳቦችን። እኛም ደግሞ እግረ መንገዳችን አንዳንድ ሀሳቦችን እናነሳለንና ታብታቡን 100 ሺህ እናስገባው። አንተሽ እስኪመጣ እንግዲህ ታብታብ የሚለውን ቃል መጠቀም ሊኖርብን መሰለኝ። እሺ አንዴ ቆይ። ይሄ ጭስ እኮ አንዳንዴ ድንገት እዚህ አካባቢ ካለ ቼክ ላድርገው ብዬ ነበር። እሺ እና እንደዛ አድርጉ ጋይስ፣ ታብታብ አድርጉ። እስከዛ ድረስ መዝሙር ምናምን ነገር እየሰማን የምንቆይ ይሆናል። ከዛ አንዳንድ ሀሳቦችን ሪፍሌክት እናደርጋለን ማለት ነው። ዮሐዴ መክፈት ትችላለህ መዝሙር ምናምን ነገር? ያ እችላለሁ። የትኛው መዝሙር ልክፈት? ደስ ያለ ሜይ ቢ ዛሬ እሺ በኋላ እንከፍተዋለን። ሜይ ቢ አባታችን የአቡነ ተክለ ሃይማኖት ዛሬ ክብረ በዓል ነው። ግን እንዳልኩ ሜይ ቢ ከአቤል መክብብ አንድ መዝሙር ደስ ያለናል። እሺ ከአቤል መክብብ ወይ ከገና ጋር የተያያዘ መዝሙርም ደስ ያለ እንትን የሚለው መዝሙር አወቀው። እሱ መዝሙር በጣም ወደ መዝሙር ነው። ምንድነው እንደ ዮሴፍ እያለ የሚጀምረው ድምጽ ይብራብኝ ሰዎችን ከዚህ ኦኬ እንደ ሰባ ሰገል ሰገል አልኩ ያንተ እሱ መዝሙር እሱን ራሱ እና እሱ መዝሙር ደስ የሚል መዝሙር ነው። የሆነ በዓለም እየደረሰ ስለሆነ አሁን ኮሜንት ላይ ረጅም ነው ይላል። አረ እንዲህ ብራዘር መዝሙር ረጅም ነው ካለን ደቅ ብለህ የሆነ ሰው የሚለቀውን ቪዲዮ ቲክታክ ላይ ደቅ ብለህ ታዘገለ እንደ ሁሉን ነገር እያየ አሁን እንደው መዝሙር ይከፈት ሲባል ረጅም ነው ማለት ይስናፈር እንደ ዮሴፍ እንደ ሰባ ሰገል አተ 9 ደቂቃ ነው። ይቅር በለን ወንድማችን፣ ልክ ነህ። በቃ አንተ እኮ ብለህ ነበር ትላለህ፣ ተናግረህ ነበር እኛ አልሰማ ብለን ነው እንጂ ልክ ነህ ወንድማችን። ይህ በለኝ አፍልቼ ነበር አሁን እና 9 ደቂቃ አንፈራጹ። እሺ አንፈራጹ አንተ የገና መዝሙሮች ረጃጅም ናቸው በተፈጥሯቸው። ይሄን እንስማ። የሰለሞን የዝማሬ ባለቤት እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ለብርሃነ ልደቱ ደግሞ እግዚአብሔር አምላክ በሰላምና በጤና ያድርሰን። አክቹዋሊ ያልደረስም የተወሰኑ ቀናቶች ይቀረናል እና ያድርሰን፣ ያድርሳችሁ። አሜን አሜን። የዋዲ እግዚአብሔር ያክብርልን። ፓፓ ለመዝሙሩ እናመሰግናለን። ብሮስኪ መኩዚ ዲያቆን መኩዚ ማለት አይገባኝም፣ እሺ ይቅርታ። ዲያቆን መኳንንት እንኳን ደህና መጡ። ታላችሁ ሰላም ክርስቶስ ይብዛላችሁ። ጋዴ ዮሐዴ ደህና ናችሁ? ሰላማችሁ ይብዛ። ፓፓ ምን እያረክ ነው እስከዚህ ሰዓት ወንድማችን? ውጪ እኛ ምዕመናን ራሱ ወደ ቤት ገብተን ምን እያረክ ነው አንተ ውጪ ላይ? አይ እኔ ቅርብ ነኝ ለፋሚሊ። ይቅርታ ፓፓዬ። ቤተሰብ ጋር የቤተሰብ ልጅ ነኝ እያልክ ነው?
ይሄን አታውቅም እንዴ? እስካሁን ባይደው እየሰደበን ነው። ዮሐዴ ቤተሰብ የላችሁም እያለ ነው። ችግር የለውም ያራዳልሽ። እኛ ቤተሰባችን እግዚአብሔር እኛ የእግዚአብሔር ልጆች ነን ወዳጅ ትላለህ። እውነት ነው፣ እውነት ነው። ሰከንደሪ ነው እንጂ ፈርስት አለ። ችግር የለውም። ላስጠቁረ ነበር ተሳክቶልኛል። ለማንኛውም እሺ ታብታቡ 100,000 ደርሷል። መኩ እንኳን ደህና መጣ። ዮሐዴ እንኳን ደህና መጣ። ቀደም ምንድነው የሆነ ኮሜንት በተደጋጋሚ ሲጻፍ ነበር። ዶክተር ስምሪ ሲጽፍ ነበር። ምንድነው ልጆቹን አስገባቸው እነማን እንደሆነ አላወኩም እና ፐርፐዙስ ምንድነው? እስቲ በኮሜንት አሳውቂኝ ወይ ዶክተር ካለሽ። ምንድነው አላማው ምን እንደሆነ ስላልገባኝ ነው። ለመዝሙር ነው ወይ ሜቢ በኋላ ላይ ሀሳብ እንትን አሁንማ መዝሙር ኦልሬዲ ስለሰማን ሜቢ አንዳንድ ሀሳቦችን ሪፍሌክት እያደረግን እንሂድና ጋይስ፣ ከዛ ወይ በኋላ ላይ ያው እስከዛም እናንተ ቁጭ ብላችሁ እንትን በሉና ከይቅርታ ጋር ግን በኋላ ላይ ደግሞ በደንብ እንማማራለን፣ በደንብ እንዘምራለን። አላወኩም ነበር እኔ ኮመንት ላይ አስገቡ ሲል ምን ተፈጥሮ ነው ብዬ ነበር። ኤኒዌይስ እሺ፣ ዋናው ሰላም መሆኑ ነው። በቃ በኋላ ላይ እናደርገዋለን። እንግዲህ እንዳይደብራችሁ ምናምን ነገር በኋላ ላይ እናደርገዋለን። እሺ፣ እንደዛ ከሆነ አትሊስት ለመግቢያ ያክል አንዳንድ ሰዎች ጋይስ እንደምታውቁት ያው ለምን ክርስቲያን አትሆኑም የሚለው ነገር ያው ከቤተክርስቲያን ውጭ ያሉ ሰዎችን በሙሉ ነው። ይሄ ቶፒክ ቅድም ሊዱን እያየዋት ነበር ኮመንት ላይ አረ ክርስቲያንን እኛን አያካትትም ሙስሊሞችን መሆን አለበት የሚል አይነት ነገር ስትጽፍ እያየዋት ነበርና ሊዱ እየሰማሽን ከሆነ ሊዱ አንቺ አንዳንዴ ታዝጊያለሽ፣ አንዳንዴ ምርጥ ሰው ነሽ። አሁን እንግዲህ መሀል ላይ ያለሽ ሰው በሚለው ይያዝና ከቤተክርስቲያን ውጭ ያሉ ሰዎች ስንል ኦፍ ኮርስ ከኛ ቤተክርስቲያን ውጭ ያሉ ሰዎችን ማለታችን ነው እንጂ ጀስት ላይክ ሙስሊሞች ምናምን ብቻ ሳይሆን ከቤተክርስቲያን ውጭ ያሉ ሰዎችን ያው ክርስትና የሚለው ቃል ራሱ ክርስቲያን የሚለው ቃል ምን ማለት ነው፣ ክርስትና የሚለው ነገር ምን ላይ ነው የሚለውን ነገር እንደ መግቢያ ያክል ለዮሐድ ዕድል ሰጠውና በኋላ አንድ ሀሳብ ይሰጥበታል። ለምን ክርስቲያን አትሆኑም የሚለው ኦፍ ኮርስ ለምን ክርስቲያን አትሆኑም ሲባል ለምን ወደ ቤተክርስቲያን አትጨምሩም ማለት ነው ባጭሩ። ለምን ክርስቲያን ማለት ያው የክርስቶስ ኢየሱስ ተከታይ ነው እንደምታውቁት። ሰው ደግሞ የክርስቶስ ኢየሱስ ተከታይ ሊሆን የሚችለው የክርስቶስ ኢየሱስ ደቀ መዝሙር ሊሆን የሚችለው አምኖ ተጠምቆ ወደ ጌታ ቤተክርስቲያን ወይ ደግሞ ጌታችን ኢየሱስ የቤተክርስቲያን ራሱ ተብሏል። ቤተክርስቲያን ደግሞ ስጋው ናት ተብላለች። ስለዚህ ወደ ስጋው ወደ ክርስቶስ ኢየሱስ ስጋ ሰው ሲጨመር ነው ክርስቲያን ተብሎ ሊጠራ የሚችለው እና ሜቢ ሰሞኑንም አንዳንድ ቪዲዮ እያየን ነበር። አንዳንድ ሰዎች አላውቅም ኢንቴንሽናሊ ይሁን ኢንቴንሽናቸው ምን እንደሆነ ባላውቅም ምናምን ነገር ኢቨን ከቤተክርስቲያን ውጭ ያሉ ሰዎች ክርስቲያን ተብሎ ሊጠሩ ይችላሉ፣ ክርስቲያን ሊባሉ ይችላሉ የሚል አይነት እንደዚህ አይነት ኢምፕሬሽን ያለው ነገር ሲናገሩ ሰማንና ይሄ ነገር እንዴት ነው የሚታየው የሚለውን ነገር እስቲ ሜቢ ዮሐዴ ጀስት ለመግቢያ ያክል ክርስቲያን ተብሎ የሚጠራው ማን ነው? መስፈርቱስ ምንድን ነው? ሰው እንደው የክርስቶስ ኢየሱስ ጌታችን ኢየሱስ ክርስቶስ ያው መጽሐፍ ቅዱሱ ይናገራል ጋይስ። መጽሐፍ ቅዱሱ ቢዳኘን ጥሩ ነው ብዙ ነገር ላይና መጽሐፍ ቅዱስ ምን ብሎ ይናገራል? በክርስቶስ ኢየሱስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ኢየሱስ ትምህርት ለሚኖር ግን አብና ወልድ አሉት ብሎ ይናገራልና መጽሐፍ ቅዱሱ እንደዚህ ብሎ በሚናገርበት ሁኔታ እኛ ግን በራሳችን ክራይቴሪያ ወጥተን ይህን ትምህርት ከተቀበለ እንዲህ ነው፣ ይህን ትምህርት ካልተቀበለ እንዲህ ነው እያል ክራይቴሪያስ ማውጣት እንችላለን ወይ የሚለው ነገር ላይ እስቲ ዮሐዴ ክርስቲያን መሆንስ ምን ማለት ነው የሚለው ነገር ላይ ጀስት ከትምህርት አንጻር እስቲ ጀስት መግቢያ ያክል ስጥና እስከዛ ድረስ ከቤተክርስቲያን ውጭ ያላችሁ ሰዎች ገስት መላክ ትችላላችሁ። ከዛ እናንተን እየተቀበልን ደግሞ ለምንድን ነው የማትሆኑት የሚለው ነገር ሀሳቦችን ሪፍሌክት እናደርጋለን በተቻለ መጠን። ቀጥል ዮሐዴ። ኦኬ እሺ፣ እግዚአብሔር ይስጥልኝ ጋዲ። አሪፍ ኢንትሮ መግቢያ ነገር አደረግ። ለምን ክርስቲያን አትሆኑም የሚለው ኦፍኮርስ ከቤተ ክርስቲያን ውጭ ያሉትን ሁሉ ያጠቃልላል። ቤተ ክርስቲያን ስንል መጀመሪያ ከቅዱስ ቆጵርያኖስ ሀሳብ እንነሳና ከዛ ደግሞ ወደ ክሪዱ ሀሳብ እንመጣለን። ቅዱስ ቆጵርያኖስ ኤፒስቲል 73 እስከ 75 ባለው መልእክቱ ሲናገር ትሩዝ ካናት ቢ ኢን ኤንድ አውትሳይድ ዘ ቸርች ነው የሚለው። አሁን ትሩዝ እዚህ ውስጥም እዛም አለ ተብሎ አይነገርለትም። ወይዘር ኢን ከሆነ አውትሳይድ የለም እየተባለ ነው፣ አውትሳይድ ከሆነ ደግሞ ኢንሳይድ የለም እየተባለ ነው። እና ይሄንን ሲያነሳ
የኖቫቲያንን ባፕቲዝም ወይዘር ኢትስ ቫሊድ ኦር ኢንቫሊድ የሚለውን ሀሳብ ተነስቶ ማለት ነው። ኖቫቲያን ሄሬቲካል ትምህርት ነበረው። ፕላስ ደግሞ ሰክሴሽን ወይም ደግሞ ሹመቱ አፖስቶሊክ ሰክሴሽን ያልጠበቀ ነበረ። እሱ ያጠመቀው ጥምቀት ራሱ ቫሊድ ነው ቫሊድ አይደለም የሚል ሀሳብ ሲነሳ አንዴ ኖቫቲያንና ቆርኔሌዎስ አሉ። ቢሾፕ ማለት ኖቫቲያን ራሱ ቢሾፕ ነኝ ብሎ የተነሳ አለ። ከዛ ደግሞ ቆርኔሌዎስ ደግሞ አፖስቶሊክ ሰክሴሽን ይዞ የመጣ ጳጳስ አለ። ስለዚህ ቆርኔሌዎስ የሚያጠምቀው ጥምቀት ወደ ቤተክርስቲያን የሚጨምር እውነተኛ ጸጋ የሚያሰጥ ጥምቀት ከሆነ የኖቫቲያን ምንድነው ኢንቫሊድ ባፕቲዝም ነው ማለት ነው። ወደ አንዲቷ ቤተክርስቲያን የሚጨምር ቫሊድ የሆነ ሳክሪመንት አይደለም ማለት ነው። ትሩዝ ካናት ቢ ኢንሳይድ ኤንድ አውትሳይድ ዘ ቸርች ነው። በቃ በቤተክርስቲያን ውስጥ አለ። ቆርኔሌዎስ ጋር የቆርኔሌዎስ ሹመት ትክክል ነው ከተባለና እሱ የሚያጠምቀው ጥምቀት ወደ እውነተኛዊት ቤተክርስቲያን የሚጨምር ከሆነ አውትሳይድ ኦፍ ዘ ቸርች ያለው ማንኛውም የሚያጠምቀው አካል ወደ እውነተኛዊቱ ወደ አንዲቷ ቤተክርስቲያን ሊጨምር አይችልም ማለት ነው። ምክንያቱ ፎር ኤ ሳክራመንት ኢት ኒድስ አፖስቶሊክ ትሩ አፖስቶሊክ ሰክሴሽን ኤንድ ትሩ አፖስቶሊክ ዶክትሪን ቲቺንግ ያስፈልጋል። ሐዋርያዊ ስልጣን ሐዋርያዊ ትምህርት የግድ ያስፈልጋል። ከሁለቱ አንዱ ሚስ ካደረገ ኢትስ ኢንቫሊድ ማለት ነው። ሳክራመንቱ ራሱ ቫሊድ ሳክራመንት ሊሆን አይችልም ማለት ነው። ከዚህ አንጻር ትሩዝ ካናት ቢ ኢንሳይድ ኤንድ አውትሳይድ ዘ ቸርች ነው። ለዛ ነው ኮንፌሽናችን ራሱ ወይም ደግሞ ናይሲኖ ኮንስታንቲኖፕል ክሪድ የሁለቱም ክሪዶች ሲነበብ በአንድ አምላክ እናምናለን፣ በልጁ በኢየሱስ ክርስቶስ እያለ በመንፈስ ቅዱስ እናምናለን ይልና ከዛ በኋላ ምንድን ነው ዋን ሆሊ አፖስቶሊክ ኤንድ ካቶሊክ ቸርች ይላል። ያቺ የሆነ ሁሉም ማለት በዓለም አቀፍ ያለች ቸርች ነች ሲባል ኦኬ፣ በእያንዳንዱ አብያተ ክርስቲያናት ማለት አብያተ ክርስቲያናት ሲባል ላይክ ከክርስትና ውጭ ያሉትንም ጨምሮ ፕሮቴስታንትንም ጨምሮ እነሱንም ካቶሊክ እየተባለው አይደለም፣ አንድ ነች ተብሏል። ከዛ ያቺ አንዷ ደግሞ ቅድስት ነች ተብሏል። ሆሊ ነች ከተባለ ዋን ሆሊ ከተባለ ስለዚህ ያቺ ሆሊ እየተባለ ያለው የፕሮቴስታንቶችም ቸርች ሆሊ ቸርችስ ናቸው ካልተባለ በስተቀር ማለት ኦኬ፣ ወይም ደግሞ ከክርስትና ውጭ ያሉ ቸርቾችም ሆሊ ናቸው እያላቸው ቀጥሎስ አፖስቶሊክ ነው ያቺ ቤተክርስቲያን ነው፣ ሐዋርያዊትም ጭምር ነች። ኦኬ፣ ያቺ ቤተክርስቲያን ከዚች ቤተክርስቲያን ከአንዲቷ ቤተክርስቲያን ውጭ ያሉት ሐዋርያዊ ናቸው እያላቸው እየተባለ ነው ማለት ነው። ይቀጥላልና ካቶሊክ ይላል። ያቺ ደግሞ ዓለም አቀፋዊት ቤተክርስቲያን ነች ይላል። ምን እየተባለ ነው? አንዲት ቤተክርስቲያን የተባለች ውስጥ ፕሮቴስታንት ምን ጨምር ከሆነ ሆሊ ካልናቸው አፖስቶሊክ ካልናቸው ዋት ኢዝ ሌፍት ታዲያ ለምን ፕሮቴስታንት አንሆኑ? ለምን ወደ ክርስቶስ ኑ? ለምን እውነተኛውን ወንጌል ያዙ? ለምን ትክክለኛውን ሳክራመንት ተቀበሉ እያለን እንሰብካለን? ኦኬ፣ በቃ ሆሊ አፖስቶሊክ ካቶሊክ ቸርች ናቸው ክርስቲያን ናቸው ከተባለ ኦፍኮርስ ያንን ሳክራመንቱ ራሱ እነሱ የሚቀበሏቸውን ሳክራመንት ራሱ ወደ ክርስትና ይጨምራል እያለን ነው። ክርስትና ማለት ደግሞ ባይዞ ስናት የሆነ ህንፃ ወይም ደግሞ የሆነ መጠሪያ አንድ ሰው ተነስቶ እኔ ክርስቲያን ነኝ ስላለ አይደለም። ክርስቲያን ማለት የክርስቶስ አካል ማለት ነው። ሌላ ምንም ትርጉም የለውም። ባይዞ ክርስቲያን ማለት ቤተክርስቲያን፣ የክርስቲያኖች ህብረት፣ የክርስቶስ አካል ማለት ነው። ሌላ ምንም ትርጉም የለውም። ለዛ ነው ኤፌሶን ምዕራፍ 5 ቤተክርስቲያንን በውሃ መታጠብ ከቃሉ ጋር ቀድሶ የራሱ እንድትሆን አደረገ አይደለም የሚለው። ስለዚህ ቤተክርስቲያን የራሱ አካል ያደረጋት ክርስቶስ በውሃ መታጠብና ከቃሉ ጋር አንጽቶ የፊት መጨማደድ፣ ድካም፣ ነውር እንዳይኖርባት አድርጎ አንድ ጊዜ ፈጽሞ ቀድሶ ለራሱ አድርጓታል ክርስቶስ። ያቺ ቤተክርስቲያን ኢን ኤንድ አውትሳይድ አለች ማለት ነው። ማለት በክርስቲያኖች እኛ ክርስቲያን በምንለውም ከዚህ ከክርስቲያን ባውንድሪ ውጪ ባሉትም አለች ማለት ነው። ስለዚህ እነሱም በቃሉ ቀድሷቸዋል፣ ንጹሐን አድርጓቸዋል፣ የራሱ አድርጓቸዋል ከተባለ there is no need for ስብከት ራሱ አያስፈልጋቸውም፣ ኑ ማለት ራሱ አያስፈልጋቸውም ማለት ነው። እሱ ግን በጭራሽ በአባቶችም ትምህርት ማለት ተቀባይነት የሌለው አሁን የሆነ ሰው ተነስቶ ምናምን ጽሁፎች ሊጽፍ ይችላል። ግን አሁን በዘመናችን ተነስቶ ማንም ቢጽፍ እኛ ፕሮቴስታንቶች አይደለንም። የሆነ አካል ጻፈ ማለት
ኦኬ ወይዘር ጽሁፉ እንደዛ ይላል አይልም አይደለም። መጀመሪያ ግን አን ኦርቶዶክስ መመዘኛ አለን። ያለ ሚዛን ዝም ብለን እኔ እንደሚመስለኝ እኔ እንደተመቸኝ እኔ እንደምረዳው ብለን ነው የሆነ ጽሁፍ ጀጅ የምናደርገው ምንመዝነው አይደለም። ሐዋርያዊ ቅብብሎሽ አለን ወይም ደግሞ ወደ ቀደመችው ቤተክርስቲያን አስተምህሮና ታሪክ መመለስ እንችላለን ማለት ወደኋላ ሄደን ማለት ሰው ከዚህ አንጻር ይመዘናል። ማንኛውም ጽሁፍ ይመዘናል። ማንኛውም አካል የሚጽፈው ጽሁፍ በቀደመችው ቤተክርስቲያን አስተምሮ በቀደሙ አባቶች በመጽሐፍ ቅዱስ ይመዘናል ማለት ነው። ሰው ከዚህ አንጻር ቤተክርስቲያን ስንል አንድ የክርስቶስ ትምህርት የያዘች፣ ሁለት ቫሊድ የሆኑ ሳክራመንትስ ያለበት መሆን አለበት። ቫሊድ እንኳን እኔ በጣም የሚገርም እንኳን የኛ ይቀርና ማለት እኛ አፖስቶሊክ ቲቺንግ ፕላስ ዶክትሪን አለን ብለን ምናምን እኛ መካነ ኢየሱስ እንኳን አንዲት ትሩ ቸርች ለመባል ማሟላት ያለባት ነገሮች 3 ነገሮች አሉ ይሉና ትክክለኛ ወንጌል የሚሰበክባትና ትክክለኛ ሚስጢር የሚፈጸምባት ልትሆን ይገባል ይላል ኦክስበርግ ኮንፌሽን የነሱ እንኳን ማለት። ስለዚህ ትክክለኛ ሳክራመንት ማታስተናግድ ወይም ደግሞ ማታደርግ ቸርች ነኝ የምትል ከሆነች በቃ ትሩ ቸርች አይደለችም ብለው ነው መካነ ኢየሱሶች ማለት ሶ ሃው እኛ ታዲያ ሐዋርያዊ ቅብብሎሽ የሌለው የቸርች አውቶሪቲ የማይቀበል ሳክራመንትስ የማይቀበል የሆነ ዲኖሚኔሽን አይ ክርስቲያን ነህ ምናምን ብለን ልንቀበለው አንችልም። ምክንያቱም በክርስቶስ ትምህርት ለማይኖር ቀደም ብሎታል ጋዲ ማን ራሱ የለውም ክርስቶስ ራሱ አምላክ ራሱ የለውም ተብሎ ስለተጻፈ ክርስቶስን እኮ ጌታ ምናምን ያሉ እኮ በጣም ብዙ ሊኖሩ ይችላሉ አይደል? ግን የክርስቶስን ትምህርት ግን የማይቀበሉ ያልተቀበሉ የካዱ ማለት የካዱ እነዛ የክርስቶስን ትምህርት የካዱ ክርስቶስን እንደካዱ ክርስቶስን የካዱት። ምክንያቱ ክርስቶስ ህይወትን ሊሰጠን ትምህርት የሚገኝበት ህይወትን ሊሰጠን ኦኬ ነው የመጣው። ደግሞ ህይወት የሚገኝበትን ሚስጢሩን ወይም ደግሞ እሱ የሰራውን የማዳኑ ሚስጢር ደግሞ ጭራሽ ሳይቀበሉ ሃውካን ዘም ክርስቲያንስ ራሱ ሳክራመንቶች እኮ ናቸው ከክርስቶስ ጋር አንድ የሚያደርጉን የክርስቶስ አካል የሚያደርጉን ሪጀነሬት የሚያደርገን ጥምቀትን ከዛ ደግሞ ከክርስቶስ ጋር ኮሚኒየን እንዲኖር ከቅዱሳን ጋር ህብረት እንዲኖር ኦኬ የማይበጠስ ሰንሰለት እንድንሆን የሚያደርገን ቅዱሱ ሚስጢር የጌታ ስጋና ደም ነው። ከሱ ውጭ ምንም አንድ የሚያደርግ ነገር ራሱ ሊኖር አይችልም። ኦኬ ሶ ኮሚኒየን ሳይኖር ወይም ደግሞ አንድነት ሳይኖር እንደው ቤተክርስቲያን ናቸው እውነተኛ ቤተክርስቲያን ወይም ደግሞ ክርስቲያኖች ናቸው ይባላሉ የሚለው የሚያስኬድ ራሱ አይደለም ለማለት ነው። እግዚአብሔር ይስጥልኝ ጋዲ ሂድበት። አይ ዮሐኒ በደንብ አብራርተዋል። ቃሎት ያሰማልን ብሩስኪ ቃሎት ያሰማልን። አሁን ያው ዋና የሚባሉ ያው ዋናው ቶፒካችን ጀስት ለመግቢያ ያክል ሰዎችን ለምን ክርስቲያን አትሆኑም ስንል ክርስቲያን መሆን ምን ማለት ነው የሚለውን ነገር ማብራራት ስለሚፈልግ ነው። ኦኬ ክርስቲያን ተብሎ መጠራት እንደው ዝም ብሎ ማንም ሰው ከመሬት ተነስቶ ለምሳሌ ክርስቲያን ነኝ ብሎ ክሌም ቢያደርግ ያ ክሌሙ ትክክለኛ ነው ወይስ አይደለም የሚለው የሚመዘንበት ነገር አለ። ኦኬ አይ ቲንክ ጠፍቼ ነበር መጥቻለሁ መሰለኝ። በአንጾኪያ ነው ለመጀመሪያ በአንጾኪያ ነው እንደምታውቁት የሐዋርያት ሥራ ምዕራፍ 11 ላይ ካልተሳሳትኩ በአንጾኪያ ነው ለመጀመሪያ ጊዜ ክርስቲያን የተባሉት የክርስቶስ ኢየሱስ ተከታይ። የክርስቶስ ኢየሱስ ተከታይ ራሱ ማለት ምን ማለት ነው የሚለው ነገር ዲፋይን ማድረግ ያስፈልጋል ጋይስ። ኦኬ ያው እኛ ጀስት መግቢያ ሀሳብ እስክንሰጥ ድረስ ታች ያላችሁ ሰዎች ገስት መላክ ትችላላችሁ። ከቤተክርስቲያን ውጭ ያላችሁ ሰዎች ለምን ክርስቲያን አትሆኑም? ለምሳሌ ፕሮቴስታንቶች ባይዘው ሉተራኖችም ኤኒዋን ይሄ ምንድነው ይሄ ፓኔል ወይ ደግሞ ይሄ የዲስከሽን ፓኔል ለሁሉም ሰው ክፍት ነውና ክርስቲያን ለምን አትሆኑም ብለን እየጠየቅናችሁ ነው። ስለዚህ ገስት መላክ ትችላላችሁ። በጨዋነት በተሞላበት መልኩ ይሄ በተቻለ መጠን በእውቀት አለ አይደል ጩኸት የሌለበት ንዝንዝ የሌለበት አይነት ውይይት ለማድረግ እንሞክራለን እና የክርስቶስ ኢየሱስ ተከታይ ክርስቲያን ተባሉ ስንል ራሱ ምን ማለት የክርስቶስ ኢየሱስ ተከታይ ማለት ምን ማለት ነው? እንደው ዝም ብሎ እንደው ዛሬ አንዳንድ ሰዎች እንደሚያደርጉት ኢየሱስ ጌታ ነው የሚለውን ቃል ራሱ ጀስት እንደመፈክር እየጮሁ የሚሄዱ ሰዎች ነበር ወይስ
ጌታ ለሐዋርያት የሰጣቸውን ትምህርት በሐዋርያት በኩል የመጣውን ስብከት አሜን ብለው አሜን ብለው ያንን ትክክለኛውን ስብከት የክርስቶስ ኢየሱስን ትምህርት አሜን ብለው የተቀበሉ ናቸው የክርስቶስ ተከታይ። አሁን እኮ ቀላል ነው። ለምሳሌ አሁን ባለንበት ዘመን ቀላል ምሳሌ ልስጣችሁ። አሁን ባለንበት ዘመን ለምሳሌ የሆነ አካል ተከታይ ወይ ደግሞ የሆነን አካል ፎሎወር ለመባል የዛን አካል አትሊስት አሁን ባለንበት በምድራዊ ነገር ራሱ ብንመለከት የዛን ሰውዬ አይዲዮሎጂ ወይ ደግሞ አስተሳሰብ የገዛን መግዛት መቻል አለብን አይደል? እንደው ዝም ብለን ተከታይ ልንባል አንችልም። ለምሳሌ ቡዲዝም ሲባል የቡዳን ሐሳብ እንደሚባለው እና የክርስቶስ ኢየሱስ ተከታይም ሲባል ጌታችን ኢየሱስ ክርስቶስ ስለ ዘላለም ሕይወት ያስተማረውን ሰዎች እንዴት መዳንን መውረስ አለባቸው የሚለውን ነገር ስለራሱ እኔ እንዲህ ነኝ ብሎ ያስተማራቸውን ትምህርቶች ጌታችን የገለጠውን ያንን የእግዚአብሔር መገለጥ ሰው አሜን ብሎ መቀበል አለበት ነው የክርስቶስ ኢየሱስ ተከታይ ለመባል ራሱ እንጂ ዝም ብሎ ሰው ከመሬት ተነስቶ በቃ አሁን ለምሳሌ እኔ ባለሁበት የሆነ ቦታ ሆኜ በቃ የኢየሱስ ተከታይ ነኝ ኢየሱስን እከተላለሁ ብል እንዴ ክርስቶስ ኢየሱስ ያስተማረውን ትምህርት ጌታ ያስተማረውን ትምህርት ጌታ ያዘዘውን ትእዛዝ ሳልከተል ትምህርቱን ሳላምን የክርስቶስ ተከታይ ነኝ ብል እንደው ዝም ብሎ ማፌዝ ነው የሚሆነው ጌታ ላይ ራሱ። ስለዚህ በአንጾኪያ ራሱ የክርስቶስ ኢየሱስ ተከታዮች ክርስቲያን ተባሉ ሲባል የምርም የክርስቶስ ኢየሱስ ተከታዮች ናቸው። ምን ጌታ ያስተማረውን ትምህርት አሜን ብለው የተቀበሉ ጌታ ያዘዘውን ትእዛዝ ደግሞ በህይወታቸው እየፈጸሙ ሄዱ። ስለዚህ ከዛ አንጻር ነው የምንመለከተውና እንደው ከቤተክርስቲያን ውጭ ያሉ ሰዎችን ኦር ከሆኑ ዘመናት በኋላ ጌታችን ቤተክርስቲያንን በደሙ ኳጃት ከሆነ ዘመናት በኋላ የሆነ በየቦታው የሚነሱ ሴክቶችን ክርስቲያን ናቸው ብሎ ራሱ ሪፈር ማድረግና እነሱ ክርስቲያን ናቸው ብሎ ማሰብ እንደው ጌታችን ኢየሱስ ክርስቶስ ቤተክርስቲያኑ ራሱ በደሙ አላዋጃትም የሚል ነገር ለምን ክርስቲያን የሚኖረው ቤተክርስቲያን ውስጥ ነው። ቤተክርስቲያን ማለት ባይተሰልፍ ራሱ የክርስቲያኖች ቤት የክርስቲያኖች ህብረት ማለት ነው። ስለዚህ ክርስቲያኖች ከመጀመሪያው ክፍለ ዘመን ጀመሩ ያ ህብረት ደግሞ ሁሌም ለዘላለም የሚቀጥል ነው። የሆነ ሰዓት ላይ ብቅ የሚል እንደ ሴክት ብቅ የሚል ነገር አዲስ ህብረት ነው፣ አዲስ መሰረት ነው የሚሆነው። ስለዚህ ቃሉ ራሱ ክርስቲያን የሚለው ቃል አይቅለልብን ቃሉ ራሱና ከዛ አንጻር ነገሮችን ለማየት እንሞክራለን። ሜቢ አሁን ወንድሞችም ስላሉ ምናምን ነገር የመጡ ወንድሞች አሉ። አንተሽና ናቱ ሰላም በሉና ፕሮቴስታንቶች ካላችሁ ገስት ላኩ። ከዛ እየተቀበልን ሀሳቦችን ዲስከስ የምናደርግ ይሆናል እንደ እግዚአብሔር ፍቃድ። አንተሽ እንኳን ደህና መጣ ፓፓ። ኦኬ የለም የማይመች ቦታ ሊሆን ይችላል። አንተሽ ያለው ናቱ ዲያቆን ናታኒም ሰላም ይበሉ። ከላይም ከታችም ያላችሁ እንኳን አደረሳችሁ። እንዴት ናችሁ? እንኳን አብሮ አደረሰን። ሁሉ ሰላም ፓፓ? አለሁልሽ። ቆያችሁ እንዴ ከገባችሁ? አይ ብዙ አልቆየንም። ቶ ቢሆንስ የተወሰነ አንድ 20 ምናምን ደቂቃ ጀስት መግቢያ ሀሳብ ክርስቲያን የሚለው ቃል ላይ አንዳንድ ሰዎች ማኒፕሌት ሊያደርጉት እየሞከሩ ስለነበረ ከዛ ጀስት መግቢያ ነገር እንስጥ ብለን ነው ዛሬ። አይ አሪፍ፣ ቀጥሉ። ኦኬ እሺ፣ ገስት የሚልኩ ሰዎች ካሉ በኩ እሺ፣ ቀጥል ብሩስኪ ቀጥል። ሜቢ ጋዲ እሺ፣ የተወሰነ ሀሳብ ለመጨመር ያህል ቃሎት ያሰማልን። ዮሐዴ ናቱ እንኳን ደህና መጣ። አንተሽም ሰላም ብያችኋለሁ። በድጋሚ አዲስ የመጣችሁ አክቹዋሊ ክርስቲያኒቲ እንዴት ይመዘናል የሚለው አሁን አንድ ሰው ክርስቲያን ለመባል እና ላለመባል፣ ክርስቲያን ማለት ትርጉሙ ክርስቶስ ተከታይ ነው። ኦፍኮርስ እናውቃለን። ወደኋላ ተመልሰን ግን ስናየው ለምሳሌ አይሁዶችን ማየት እንችላለን። ክርስቶስን አሁን አብን እናመልካለን ብሎ ያምናሉ፣ ግን ክርስቶስ ስለሌላቸው እነዚህ ክርስቲያኖች ተብሎ አይጠሩ። ክርስቲያኖች አይደሉም። በቃ አብን ማግኘት የሚቻለው ያለ ክርስቶስ አብን ማግኘት አይቻልም። ስለዛ ነው በክርስቶስ ትምህርት የማይኖር እርሱ አምላክ የለውም ተብሎ የተነገረ በሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ሰው እነዛ ክርስቲያኖች ልንላቸው አንችልም። ወደ ሁለተኛ ነጥብ ስንመጣ ደግሞ እንዲያው ክርስቶስን አገኙ ብሎ አንድ ሰው ክርስቶስን እንዲያው ትሪኒቲን አምናለሁ ብሎ ደግሞ ክርስቲዮሎጂ ማለት በክርስቶስ ያስተማራቸውን ትምህርት ደግሞ ከካደ ሄሬቲክስ እስከሆነ ድረስ ምንፍቅና ውስጥ እስካለ ድረስ ክርስቶስን ደግሞ ማግኘት አይቻልም። ያለ ክርስቶስ ትምህርት ክርስቶስን ማግኘት አይቻልም።
ደግሞአለሁ፣ ያለ ክርስቶስ ትምህርት ክርስቶስን ማግኘት አይቻልም። አንድ ሰው ተነስቶ ቅዱስ ቁርባን የጌታ ስጋና ደም አይደለም እያለ እኔ ክርስቶስን እከተላለሁ ማለት ወይም ክርስቶስን አገኛለሁ ማለት አይችልም። አንድ ሰው ተነስቶ ጥምቀትን የጌታ ያስተማረውን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ ጌታ ወደ እግዚአብሔር መንግስት አይገባም እየተባለ እየተነገረው አይ ይህንን አልቀበልም የሚል ቢኖር እርሱ የክርስቶስን ትምህርት እንክዷልና ክርስቲያን ሊሆን አይችልም። ክርስቲያን ተብሎ ሊጠራ አይችልም። በተለይ በነገረ ድህነት መሰረታዊ የነገረ ድህነትን የሚነካ የትኛውንም ትምህርት ሄሬቲክስ ውስጥ ያለ እኛ እንደ ክርስቲያን አንቀበልም ልንላቸውም አንችልም። ሄሬቲክስ እያለ እንዴት ክርስቲያን ልንል እንችላለን? አዘሆል ሜቢ ሼር ልናደርጋቸው የምንችላቸው ትምህርቶች ሊኖሩ ይችላሉ። በነገራችን ላይ ሼር የምናደርጋቸው ማለት ተመሳሳይነት ትምህርት ሊኖር ይችላል። ግን የአንድ ትምህርት ወይም ደግሞ ሰምቲንግ በቃ ተመሳሳይ ስለሆነ ብቻ ክርስቲያን ናቸው ማለት አንችልም። ሄሬቲክስ በሆኑት ናቸው ምን መዘናቸው ማለት ነው። አዘሆል መዳን የማይገኝ ከሆነ ያ ቤተ ክርስቲያን ውስጥ መዳን የማይገኝበት ከሆነ ያንን ቤተ ክርስቲያን ብለን ልንጠራቸው አንችልም። ሰዎቹንም ክርስቲያን ናቸው ብለን ልንጠራ አንችልም። ቢኮዝ አውት ኦፍ ሳልቬሽን ስለሆነ ማለት ነውና እግዚአብሔር ይስጥልን። እሺ ፓፓ መኩዚ እግዚአብሔር ያክብርልን። ብሮስኪን እናመሰግናለን። እሺ ራጎ የሚል ዩዘር ኔም እንኳን ደህና መጣ። ሰላም ሰላም፣ እንዴት ነህ? ሁሉ ሰላም አለን። ጌታ ይመስገን አለን። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ወንጌላዊ አማኝ ነኝ። ምን አልከኝ? ወንጌላዊ አማኝ ነኝ። ከጀርባ የሆነ ጫጫታ አለ፣ ግን ችግር የለውም። እሺ ወንጌላዊ አማኝ ስትል የትኛው ላይክ ሙሉ ወንጌል ለመሰረተ ክርስቶስ ነው? የትኛው ነው? መሰረተ ክርስቶስ ነው። ኦኬ ኦኬ። ስንት ዓመት ሆኗታል መሰረተ ክርስቶስ ከተመሰረተች? እንደው ለማወቅ ያክል ከአንደኛ ክፍለ ዘመን ጀምሮ። ኦኬ ከአንደኛ ክፍለ ዘመን ጀምሮ ነበረች መሰረተ ክርስቶስ። ኦፍ ኮርስ። ስለዚህ መጽሐፍ ቅዱስም ላይ ያለች ማለት ነው። ያ እስቲ መጽሐፍ ቅዱስ ላይ መሰረተ ክርስቶስ የሚባል ቤተ እምነት እስቲ ያሳየኝ። መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስ ውስጥ የለም። ትክክለኛ መጽሐፍ ቅዱስ ትምህርት ይይዛለች። ኦኬ አሁን ምን አልከኝ? ስለዚህ መጽሐፍ ቅዱስ ውስጥ የለም አልከኝ። መለሰ ደግሞ እሺ ችግር የለውም እንጠብቃለን ወንድማችን። አሁን አንዳንዴ እኮ ክላሽ የሚያደርግ ነገር የምንናገረው ነገር እንደው ብንመርጥ ጥሩ ነው። ችግር የለውም። እስቲ ወንድማችን እንጠብቃለን። መጽሐፍ ከመጀመሪያው ክፍለ ዘመን ጀምሮ ነበረች አለ። ከዛ በኋላ መጽሐፍ ቅዱስ ላይ ያለች ማለት ነው ሲባል አዎ አለ። ከዛ አሳየኝ ሲባል መጽሐፍ ቅዱስ ላይ የለችም አለ። እኛም ኦኬ ስምም አለ። አንተ ደግሞ ኦርቶዶክስ የሚል ከመጽሐፍ ቅዱስ አሳየኝ። ቆይሽ ራጉ ብዬ ከምጠራ ስምም አለ በለው ከይቅርታ ጋር ራጉ ወልጫታ። ምን አልከኝ? ራጉ እኔ ጋር የተቋረጠው ጋይስ ወይስ እሱ ጋር ነው? አይ ኦርቶዶክስ የሚለውን ከማሳየን አይሰማ። እሺ አሁን መታለሽ ይሰማል? አይሰማም ወይ? አይሰማም። ካልሆነ ኦርቶዶክስ የሚለውን ከመጽሐፍ ቅዱስ አሳየን። እሱ ነው። አሁን ድምጽ ይሰማል ወይ? አንዴ ይሰማኛል አይሰማኝም የሚለውን አንዴ ኮንፊርም አድርገኝ። ለኔ ይሰማኛል። ኦኬ እሺ ጥሩ ከተሰማ መልካም። አሁን ቅድም ምን እያወራ ነበር? መሰረተ ክርስቶስ ከአንደኛው ክፍለ ዘመን ጀምሮ ነበረች ስላልከኝ መጽሐፍ ቅዱስ ላይ መሰረተ ክርስቶስ ቤተ እምነቷን ታሳየኛለህ? ከሌለችም የለችም በለኝ። እኮ መጽሐፍ ቅዱስ ትምህርት ይይዛለች። መሰረተ ክርስቶስ ቃል በቃል የለም። ለምሳሌ ስላሴ የሚለውን ቃል በቃል አታሳየኝም። ኦርቶዶክስ የሚለውን ቃል በቃል አታሳየኝም።
ያለበት ቦታ የት ነው? ወይ ወንድማችን ቦታ ቀየረ እንትን ትላለህ። የሚረብሽ ድምፅ አለ ከጀርባ በጣም ይቅርታ። እንትን ይርቃል ትንሽ። አሁን እንዴት ነው? ወይ ተመልሰህ እንትን በላ። ከጀርባ የሆነ ጩኸት አለ፣ የሚረብሽ ድምፅ አለ። እባክህ ከይቅርታ። አሁን እንትን አይሰማም? አሁን ድምፅ ይሰማል? ጫጫታ ይሰማል? አሁን እሺ፣ ደህና ነው። እሺ፣ መሰረተ ክርስቶስ ለምን መሰለህ? ኔትወርክ አሁን ተመልሰና ተመልሰና እንዴት ነው? እኔም ብቻ አይደለም ማለት የሆነ ጫጫታ የሚሰማኝ ይዋዴ። አይ ጫጫታ አለ ጫጫታ አለ እሱ ጋር የሆነ ቸርች ውስጥ ያለ መሰለኝ እነሱ ቸርች ውስጥ ያለ ደስ ይላል። እሺ ለማንኛውም መሰረተ ክርስቶስ የትኛውም ዲኖሚኔሽን ሊሆን ይችላል። ፕሮቴስታንት ውስጥ ያላችሁ ሰዎች ገብታችሁ ያው ክርስቲያን ለምን አትሆኑም ነው ርዕሱ። ለምን ክርስቲያን አትሆኑም? ክርስቲያን ነን የምትሉ ከሆነ ገብታችሁ መሞገት ትችላላችሁ። መሞገት ሲባል በጭቅጭቅ መልኩ ሳይሆን ጀስት ሀሳብን ረጋ ባለ ስፒሪት። ካልሆነ ይህን ቶፒክ የምትፈሩት ከሆነ እስቲ ቆይ እንደውም ሰሞኑን በጣም ወይ ዋዴ የቀደሙን ስፔሲፊካሊ እሱን ቶፒክ እናደርገዋለን። ሰውም እንዲማረበት ኮመንት ላይም ገስት ላይም እያየው ነበርና ብዙ ጴንጤዎች ስላሉ ካልሆነ ይሄ ስፒኪንግ ኢን ታንግስ ወይ ደግሞ ልሳን የሚባለው ነገር ካልሆነ እሱ ላይ በደንብ ትኩረት እናደርጋለን። አይሻልም? ይሄን ገብቶ ደፍሮ የሚወያይ ሰው ከሌለ ማለት ነው። ትተውታል። አሁን እነሱ ራሱ እያመኑበት አይደለም። ነን እንዲህ ብለው እንዳይሞግቱን እኮ ነው ፈራው ገብተው ማን ያለው እንዳይለመጡ። በነገራችን ላይ ብዙ ትምህርታቸውን እኮ አሁን ቀይሮ ነን እንዴ እያሉን እኮ ነው። ያድ ድነት ራሱ እውነት የእነሱ ድፍረት የሚመቸኝ ማለት ነው። ደስ የሚለኝ የሆነ ለዘመናት ሲከራከሩ የከረሙትን ነገር ማለት ነው። የሆነ 2 ሳምንት ምናምን ቆይተው ይሄ እኮ የኛ ትምህርት ነው እንደ ጆተኒ በረኛ ተገልብጠው ሲከራከሩ የኛ ትምህርት ነው። ሰማ የጆተኒ በረኛ እኮ ቢያንስ ወዳለበት ቦታ ይመለሳል እኮ። እንዲህ ከገለበጥከው በኋላ እኮ ይመለሳል ወደ ነበረበት ቦታ ይመለሳል። ራሱ ደግሞ የሚገርመው እነሱ አይመለሱም ጭራሽ። እነሱ ወዴትም እኮ ነው የማይመለሱ። ታስታውሳለህ? የሆነ ይለምናል ምናምን እያሉ ሲከራከሩን ምልጃ ላይ ይለምናል ማለት ነው። አዎ ይለምናል ካለ ይለምናል ነው። እንደውም ሪከርዶች አሉን የእያንዳንዱ ፕሮ ማለት ነው ተሰብስበው እነ አማን እነ ያኒኤል ቀለሜ ምናምን እንደዚህ ሁሉ ተሰብስበው ይለምናል። ዝልምንዩ በኦሮምኛ በምናምን ጭራሽ ተሰብስበው እንደዛ። ከዛ የሆነ 1 ወር ምናምን ቆይተው መጡ። ሲጀመር እንዲህ የሚል ፕሮ የለም አላሉ። እግዚኦ ኧረ እናንተ ሲለየ ካካን እያየሁት ነበር ኮመንት ላይ ዜዶ ስቲል እንደዚህ ነው የሚያምነው። ዜዶ ባይሰው እኮ ወደ ኢየሱስ አይጸለይም ብሎ የሚያምን ሰው ነው። ክርስቲያን እኮ አይደለም እሱ። ክርስቲያን ሮናልዶ ነው እንጂ ክርስቲያን ኳስ ብቻ ነው የሚችል። ኳስና በርገር ፐርሰናል እንዳይሆን እንጂ ተው አንተ ሰው ያለበትን እንትን አትርሳ። ተው እዚህ ደግሞ በቃ እግዚአብሔር ልብን ነው የሚሞተው። ይሄን እንትን የሚደፍረው ሰው ከሌለ በቃ ወደ እንትን እናምጣው። በቃ ትምህርት ሀሳቦችንም እያነሳን እንትን ብል በቃ ካልሆነ ባይዘዌ የሆነ ናቱ አንድ ቪዲዮ አዲስ ማለዳ ሼር አድርጎላል። የሆነ ልጅ የኔን የአንተን እና የአኬን ፎቶ ለጥፎ የዘመኑ ግብዝ የሆኑ ጸሐፍትና ፈሪሳውያን ምናምን ነገር ብሎ በእግዚአብሔር ጸጋ ላይ ምናምን ያላግጣሉ እያለ አይተዋል። እኔ አላየሁት። ግብዝ አለ። ኧረ አለቀስኩ ደግሞ ሰማ ቪዲዮውን ግብዝ ብሎ ጀምሮ ማለት ነው። በትህትና ነው መክራቸው ወንድሞች ይላል። ልስን መቃብር ማለት ነው የቀረው እኮ እኔ ባይ ዘ ዌይ ቆይ አንዳንድ ልምምዶች ናቱ ያ ቪዲዮ አለ እንዴ ፖል ዳንሰር ምናምን የሆነች ሴት እሱ እንትን አለ ሉተራን ቸርች ውስጥ ምናምን ነገር አዎ ይኖራል። እስቲ አንዴ ቼክ አድርገና ሜቢ ካልዘጋብን እንትን እንለዋለን። እሺ ለማለላክ ማሳየት የሚችል
እሺ ለአንድ ዮሐዴ ሰው ትችላለህ? እኔ እስቲ እንትን በቴሌግራም ላክልኝ። በቴሌግራም ከላክልኝ ምናልባት እሺ አፖስቶሊክ የሚል ዩዘር ኔም የገባው አፖስቶሊክ ማን ነው የሚለው? አፖስቶሊክ እሺ ወረደ። እሺ ዳኒ ሰላም ላንተ ይሁን። እንዴት ነህ? ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም አለን። ጌታ ይባረክ። ምንድን ነው የምታስፈራሩ? ፈሩ ድፍረት ጠፋ ምናምን የምትሉት? እሱማ ምን ዳኒ ተው እስኪ። ስንት ጊዜ እኛ ድሮ ነው የምንተዋወቀው። ፓፓ ባይ ዘ ዌይ ዳኒ እኔ በጣም የማደንቅለት አንድ ኳሊቲ አለ። በቃ ጴንጤ በመሆኑ ብቸኛ ፕራውድ የሆነው ሰው እዚህ ቲክታክ ላይ ዳኒ ብቻ ነው። ደረቱን ነፍቶ ጴንጤ ነኝ ብሎ በቃ የሚሞግት ብቸኛ ጴንጤ ዳኒ ነው እና ይሄ በጣም አፕሪሺየት ሊደረግ የሚገባ ኳሊቲ ነው። ብዙዎቹማ በቃ ወጡ እኮ ከጴንጤ ትምህርት ቆዩ እና ኤኒዌይስ እንዳይሰሙ እነማ ጴንጤ ያልሆነ ሰው የለም። ፔንቴኮስታል ለማለት ፈልገህ ነው እንዴ? ጴንጤ ሲጀምር የጴንጤኮስታል ስም እኮ ነው እንዴ? ኦኬ እሺ ቀጥል። ወደ ሉተራኖች ጴንጤ ይባላሉ እንዴ ዳኒ? እንደ ኮንቴክስቱ ነው እንዳግባቡ እንዴ ማለት ከጴንጤኮስታል ውጪ ሲጀምር ጴንጤ የሚባል አለ እንዴ? እኔ እስከማውቀው የለም። እሺ ችግር የለውም። ክላሲካል ፕሮቴስታንት ለማለት ፈልገህ ከሆነ ክላሲካል ወይም ደግሞ ኮንፌሽናል አይደለንም። አዎ ከዛ ውጪ ክላሲካል መባል አለመባሉ ብቻ ሳይሆን እነዚህ ሜንላይን ፕሮቴስታንት ከሚባሉ ውጪ ጴንጤ የሚለው ቃል ራሱ ለጴንጤኮስታሎች የሚሰጥ ስም ነው። አስሎንጋስ እኔ እስከማውቀው ድረስ ያ ዊ አር ፕራውድ ኦፍ ኢት። ምክንያቱም ፔንቴኮስታል ማለት ከመንፈስ ቅዱስ ጋር የተያያዘ ነው። አዎ እሱን እንኳን እንፈትሸዋለን፣ ችግር የለውም። እሺ ቅድም እኔ አንዱ ለሰው ስራ አወራው። ዮሐዴ አውራ ውስጥ ዳኒ፣ ከዛ ሌሎች ሰዎችም ሲመጡ ደግሞ እንደዚሁ ፌርሊ ዲስትሪቢዩት የምናደርግ ይሆናል። ቀጥል ዮሐዴ። ኦኬ በየትኛው ክርስቲያን ለምን አትሆኑም በሚለው ነው ደስ እንዳለ። ከፈለገም እዚህ ከልምምዶች አንጻር ምናምን ነገር ዩ ካን ቶክ ቱ ሂም። ኦኬ ጥሩ። ዳኒ እንኳን ደህና መጣ። እንኳን ደህና ቆየህ ወንድምነት። እሺ ጥሩ ተቀበላለህ ወንድምነት? አዎ ምን አዳማዊ ወንድም አይደለ እንዴ? ኢትዮጵያዊ ምን በርግጥ ትላለህ። እሺ ሰቀልና እና እንትን የመጀመሪያው ክርስትናው ላይ እናወራና ከዛ ልምምዶቹ ጋር እንመጣለን። ክርስቲያን ነን ብለህ ታምናለህ ዳኒ? አዎ ክርስቲያን ነን ብለን እናምናለን። አንድ ሰው ክርስቲያን ለመባል ምንድነው ምን ማሟላት አለበት? ክርስቶስን መከተል ክርስቲያን ያደርገዋል። ክርስቶስን መከተል ስትል ሁሉም ትምህርቱ መቀበል ማለት ነው ወይስ የሆነ ስፔሲፊክ የሆነ ነገር? የክርስቶስን ትምህርት በሙሉ መቀበል ክርስቲያን ያደርጋል።